ሰላም እንዴት ናችሁ? በአውሮፓ ቻምፒየንስ ሊግ የሁለተኛ ቀን ውሎ በጣም ከሚጠበቁት ጨዋታዎች መካከል የባየር ሊቨርኩሰን እና የአርሰናል ጨዋታ ተጠቃሽ ነው። አርሰናል እንግዲህ ከሜዳው ውጪ ወደ ጀርመን አቅንቶ ነበር ይህን ጨዋታ ያደረገው። ከ30 ሺህ በላይ ተመልካቾችን በሊግ ጨዋታዎች እንዲሁም ኢንተርናሽናሊ ደግሞ ከ29 ሺህ በላይ ተመልካቾችን በአንድ መያዝ የሚችል የባየር ሙኒክ ሜዳ ያው ባየርን አሬና ተብሎ ይጠራል። እዚህ ግዙፍ ስቴዲየም ላይ ነበረ ጨዋታው የተደረገው። በነገራችን ላይ የአርሰናል ደጋፊዎች ከ3000 በላይ ደጋፊዎች እንግዲህ ከተለያዩ ሀገራትና እዛው ጀርመንም ያሉ በሜዳው ውስጥ ተገኝተው ነበር፣ ታድመው ነበረ ተጫዋቾቹን ለማበረታታት። ጨዋታውም የተጠበቀውን ያህል በጣም ከባድና ታይት ነበር ብሎ ማለት ይቻላል። በጣም ፍትጊያ የበዛበት ጥንቃቄን መሰረት ያደረገ እየተከላከሉ የመልሶ ማጥቃት ሙከራ የሚያደርጉበት በጣም ሊቨርኩሰኖችም ያው እንግዲህ አርሰናልን አቅም በአንድ በሌላ መንገድ ይመለከታሉ፣ ያውቃሉ። ስለዚህ ሰፊ ዝግጅት ያደረጉበት ጨዋታ እንደነበረ ያስታውቅ ነበረ። በጨዋታውም ጥሩ እንቅስቃሴን ያደረጉት እውነት ለመናገር አርሰናል እንደሚታወቀው እንግዲህ በአውሮፓ ቻምፒየንስ ሊግ እስካሁን ይሄ 19ኛ ጨዋታው ነው። በውድድር ዓመቱ በአውሮፓ ቻምፒየንስ ሊግ አልተሸነፈም፣ አንድም ጨዋታ አልተሸነፈም። ያቻ ውጤቱ ራሱ ለመጀመሪያ ጊዜ ነው። እንግዲህ ያው ይታወቃል ከምድብ ጨዋታዎች ወደ ጥሎ ማለፍ፣ ወደ ከ16 ወደ ጥሎ ማለፍ፣ ከዛ እንደገና ወደ ሩብ ፍጻሜ፣ ግማሽ ፍጻሜ እየተባለ ሲሄድ ጨዋታዎች ሞር ታይት እና ጥንቃቄን መርጦ የመጫወትን ታክቲክ ስለሚጠይቁ ያው በዚህ ልክ እንግዲህ አርሰናል በቀጣይ እንደዚህ ከበድ እያሉት እንደሚሄዱ ምንም ጥያቄ የለውም። አንደኛው እሱ ነው። ሁለተኛው ምርጦቹ ናቸው እንግዲህ እየተጣሩ የሚመጡ። ስለዚህ ከዚህ በኋላ የሚያገኛቸው ቡድኖች በየትኛውም ስቴጅ ላይ ቢሆን ምርጦች ወይም ጠንካሮች ሌላ ቡድን ጥለው ሌላ ቡድን አሸንፈው ስለሆነ የመጡት ጠንካሮች ናቸው የሚሆኑት እና ስለዚህ ይሄ የሚጠበቅ ነው ለማለት ነው እና በአጠቃላይ 1-1 በሆነ ውጤት ነው ጨዋታ የተጠናቀቀው። አርሰናል እጅግ በጣም የሚያስቆጨው ብዬ የማስበው ማርቲኔሊ አንግል የመለሰበት ሙከራ እጅግ በጣም የምታስቆጭ ሙከራ ነች። ከዛ ውጭ ግን እውነት ለመናገር አርሰናል የማጥቃት እንቅስቃሴውም አለ፣ ግን ሞር ደህንነቱን በማስጠበቅ ያው እንደተለመደው ይሄ ወደ መከላከል አዘን ብሎ ነው የተጫወተው። ግን ማጥቃቱም ጥሩ ነበረ። ለምሳሌ ባለቀ ሰዓት ለምሳሌ 2 አጥቂ ነበር ከፊት ያደረገው ማይክል አርቴታ ሙሉ በሙሉ ተከላክሎ ነው ይሄን ጨዋታ ያወጣው። ማለት እንደሌላው ጊዜ የሚቻል አይደለም። እንግዲህ በአርሰናል በኩል ያው ባየር ሙኒክን ጥንካሬውን በአጠቃላይ ምን እንደሚመስል በትንሹ ትንሽ ከብዙ ዲቴይል ከተጻፈው ስታቲስቲክስ የተወሰነች ነገር በተመለከትኩበት ልክ አነሳለሁ። በአጠቃላይ ግን አርሰናል ዛሬ ማይክል አርቴታ በቃ ከዚህ አይነት አሰላለፍ ውጭ ከዚህ አይነት ታክቲክ ውጭ ምንም ሊጠቀም አይችልም። ቡድኑ እንደ ቡድን የተወሰነ መዳከም ይታይበታል። እውነት ለመናገር አርሰናል የድሮ አርሰናል ነው ወይም ደግሞ እኔ የጠበቅከው አርሰናልን ነው ወይ ዛሬ ያየኸው ሜዳ ላይ ብትሉኝ አይደለም። ምናልባትም ይህን ጨዋታም አሸንፎ እዛው ገሎት ይመጣል ብዬ አስቤ ነበር። በእርግጥ ጨዋታ ውጤቱ መጥፎ አይደለም። ከሜዳ ውጭ ሂዶ 1-1 ተለያይቶ መመለስ ማለት በሜዳ ሞር አድቫንቴጅ ይዞ ነው የሚመጣው። ስለዚህ የቀጣዩን ጨዋታ አርሰናል የማሸነፍ እድሉ በሆነ ፐርሰንት ከፍ ያለ ነው ማለት ነው። ስለዚህ የሚያስከፋ ውጤት አይደለም፣ በጣም አሪፍ ነው። በአጠቃላይ በአውሮፓ ቻምፒየንስ ሊግም ያለው ስታትም እንደነገርኳችሁ ነው። ይሄ የመጀመሪያቸው ነው። እስካሁን ድረስ 8 ጨዋታዎችን በተከታታይ አሸንፎ ከምድቡ አንደኛ ሆኖ ማለፉን የምናስታውሰው ነው። ስለዚህ ማይክል አርቴታ በአቀያየር ሂደት ላይ ትንሽ ሞሜንት ያለኝ ለምሳሌ 3 ቅያሬዎችን አድርጓል። በ60ኛው ደቂቃ ሳካን በማዱዊኬ የቀየረበት በጣም ትክክለኛ ነው። አቃየሩ ትክክለኛ ነው። ሳካ መውጣት ነበረበት በዛ ሰዓት ላይ። ዛሬ ሳካ ምን እንደሆነ አላቅም። ጥሩ አልነበረም እስከወጣበት ጊዜ ድረስ። ስለዚህ ትክክለኛ አቃየር ነበረ ብዬ አምናለሁ። በ74ኛው ደቂቃ ላይ ዮኬሬሽን አስወጥቶ ካይ ሃቨርትን አስገባ ማይክል አርቴታ። እዚህ ላይ ነው ትንሽ እንትን ያለኝ። ዮኬሬሽን ታግሶት ሃቨርትን በማርቲኔሊ ወይም በዙበሜንዲ ቢቀይረውና ካይ ሃቨርትን ከዮኬሬሽ ጀርባ አድርጎ ቢያጫውተው ምናልባትም ዮኬሬሽ ያለቀለት ኳስ ከካይ ሃቨርት ሊያገኝ ይችል ነበረ፣ ፓስ ሊደረግለት ይችል ነበር። አኪሬሲውን የጠበቀ ለጎል አመቻችተው ሊሰጠው የሚችልበት እድል ነበር እና በኦፕን ፕሌይ ጎል ማስቆጠር እድሉ የዮኬሬሽ
ከፍ ያለ ነው ብዬ አስባለሁ። ዮኬሬሽ እንደምታዩት በጣም ሜዳ አካሎ ሲጫወት ነበር። ጎል አካባቢ ሙከራዎችን ሲያደርግ ነበር። ለምሳሌ ጎል ያስቆጠረው በ46ኛው ደቂቃ ላይ አርሰናል ላይ በጎል ያስቆጠረው አምበላቸው አንድሪች ቢጫ ያየው ከዮኬሬሽን ለማቆም ባደረገው ጥረትና በሰራው ፋውል ነው። በጣም ያስቸገረው ያጨናነቀው ነበረ። ግን በዛ እንቅስቃሴ ውስጥ ያለቀለት ኳስ አሲስት የሚያደርግለት የሚመግበው ሰው ቢገኝ ኑሮ ዮኬሬሽ ጎል ማስቆጠር ይችል ነበረ ብዬ አምናለሁ። እና ምናልባትም እዚች አቃየር ላይ ነው ትንሽ እንትን ያለኝ። ግን በ80ኛው ደቂቃ ኢዜን አስወጥቶ ጋብሪኤል ጄሱስ ያስገብቶታል። ሞር ጎል ፍለጋ ነው፣ ሞር አጥቅቶ ለመጫወት ያደረገው ጥረት ነው። ኦኬ፣ እሱን ላይ ምንም ጥያቄ የለብኝም። ከዛ ውጭ ግን በጨዋታ እንቅስቃሴው የሊቨርኩሰኖች አቅም ከጠበቅኩት በላይ ሆኖ ነው ያገኘሁት። ግን በአጠቃላይ በጨዋታ እንቅስቃሴ በኳስ ቁጥጥሩ አርሰናል ከሜዳ ውጭ እንደመጫወቱ በልጦ ነው የተጫወተው። 54.8 በመቶ ብልጫ ነበረው በኳስ ቁጥጥሩ በኩል። ሙከራ በማድረግ በኩል ሊቨርኩሰኖች 10-6 ብልጫ ነበራቸው በአርሰናል ላይ። በጣም በሚያገኙት አጋጣሚ ሁሉ ይሞክሩ ነበር እና ጨዋታውን ሜዳቸው ላይ ለማሸነፍና ገለው ለመምጣት ሀሳቡ ነበራቸው፣ ቁርጠኝነቱ ነበራቸው። ከዚህ ውስጥ ኢላማውን የጠበቀ 3 ሞክረዋል። እንግዲህ አርሰናል ክሊንሺት ኦን ታርጌት የማይሞክርበት ስንቆራራበት የነበረውን እየጣሱ 3 ኢላማውን የጠበቀ ሙከራ ማድረግ፣ ከዚህ ውስጥ 1 ጎል ማስቆጠር ቀላል አይደለም። አርሰናል 2 ብቻ ነው ኢላማውን የጠበቀ መሞከር የቻለው። እንግዲህ በተቃራኒ ሜዳ ክልል ውስጥ ኳስ በማንሸራሸር በኩል አርሰናል ፍጹም የበላይነት ነበረው። 26-9 ነው ንጽጽራቸው። 26 ጊዜ በሊቨርኩሰን የፍጹም ቅጣት ምት ክልል ውስጥ ኳስን አንሸራሽሯል። አርሰናል ግን ወደ ግብነት አልቀየረም። ቅድም ስለው የነበረው ነው። እዛ ቦክስ ውስጥ ያን ያህል ኳስ ከያዙ ለዮኬሬሽ በትክክል አሲስት የሚያደርግለት ሰው ቢኖር ኖሮ ቢያንስ በኦፕን ፕሌይ ጎል አስቆጥረው መምጣት የሚችሉበት እድል ነበረ። በነገራችን ላይ ኦፕን ፕሌይ የሚለው ምንድነው? በፔናልቲ ነው። በ89ኛው ደቂቃ ላይ ካይ ሃቨርትዝ በቀድሞ ክለቡ ላይ አስቆጥሮ አርሰናል 1-1 በሆነ ውጤት ጨዋታውን እንዲያጠናቅቅ ያገዘው በማዱኬ ላይ በተሰራ ጥፋት የተገኘች ፔናልቲ ነች። ሊቨርኩሰኖች ግን ቀደም ብለው በ46ኛው ደቂቃ በአንድሪች በአምበላቸው አማካኝነት ባስቆጠሯት ጎል ለረጅም ሰዓት እስከ 89ኛው ድረስ 1-0 እየመሩ ነበር እና ወደ ስታቱስ ቀጥላቸው ማለት ያለቀላቸውን ኳሶች በመመለስ በኩል ዴቪድ ራያ 2 በቃ ያለቀላቸውን ኳሶች መልሷል። የሊቨርኩሰን በረኛ ደግሞ 1 ብቻ ነው ያለቀለት የሚባለውን ጎል መመለስ የቻለው። የማዕዘን ምትም አርሰናል 3-2 ነው ብልጫው። ያን ያህል አይደለም፣ የአንድ ማዕዘን ዲፈረንስ ነው፣ ብዙም አይደለም። ያው እንግዲህ ምንድነው ሴት ፒስ በጣም ስፔሻሊስት ነው ተብሎ ስለሚወራለት አርሰናል እና ይህንም ስለሚያውቁ ምናልባት የማዕዘን ኳሶች እንዳይገኙ ታክቲካሊ የሚሰጣቸው ስምሪት ይኖራል። አይ ቲንክ በዛ የተከላከሉት ይመስለኛል። ቶታል ፓስ 442 ለ523 ጊዜ ኳስን የተቀባበሉት አርሰናሎች ናቸው። ብልጫ ነበራቸው። ፓስ ምንድነው ይሄ ምንድነው እሱ ዝም ብሎ መጠለስ ሳይሆን አኪዩሬሲውን የጠበቀ ቅብብላቸው ከዚህ መሃል 87.6 ለ87.2 ነው ንጽራቸው። 80.2 ያው ኦልሞስት 50-50 ነው። ይሄ የአኪዩሬሲውን የጠበቀ ኳስ በመቀባበል በኩል 50-50 ናቸው። ቶታል ክሮስ የሚባለውን 21-9 ናቸው። 21 ጊዜ ክሮስ ያደረገው አርሰናል ነው። የክሮስ ኳሶች አደገኞች ናቸው እንደሚታወቀው እንደምታውቁት እና በዚህ በኩል አርሰናል የበላይ ነበር። ቶታል ይሄ ክሊራንስ የሚባለው ለምሳሌ ይሄ ምንድነው ከጎል አደጋ የሚመስሉ ኳሶችን ማጽዳት፣ መጠለዝ፣ ማባረር ከአደገኛ ክልል ውስጥ 26-9 ናቸው። ምን ማለት ነው? ባየር ሊቨርኩሰን 26 ጊዜ ክሊር አድርጓል ኳስን። ምን ማለት ነው? አርሰናል ሞር ወደ ጎል ይጠጋ ነበር እንደማለት ነው። ሞር አደገኛ ኳሶችን ይፈጥር ነበር እንደማለት ነው። አርሰናል ግን 9 ብቻ ነው ክሊር ያደረገው እና በአጠቃላይ በተወሰነ ደረጃ ይህን ይመስላል። የስታቲስቲክሳቸው ዲቴል አላየሁትም፣ ብዙ ነው ስታቲስቲክስ የሚወጣው እና ለማንኛውም አርሰናል ይሄ ውጤት ደስ የሚልም ባይሆን የሚያስጨፍርም ባይሆን ግን ደግሞ በጣም ጥሩ ነው፣ የሚያስከፋ አይደለም። ምክንያቱም ኔክስት የመልሱ ጨዋታ በኤሚሬትስ በሜዳው ነው የሚሆነው። ሊቨርኩሰንን በሜዳው ያሸንፈዋልና ወደ ቀጣዩ ዙር ያልፋል የሚል እምነት አለኝ እኔ በግሌ።
ለማንኛውም ከሜዳ ውጪ 1-1 መጥፎ ውጤት አይደለም ሊቨርኩሰኖች